በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ወልደ እግዚአብሔር፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የኃያሉ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለታላቁ ጾም ለጾመ ሁዳዴ እንዲሁም ለዐቢይ ጾም በሰላም በጤና ደረሳችሁ። ዝክር ሚዲያችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ አገልግሎታችን እንድታበረታቱ ስንል በልዑል እግዚአብሔር ስም በትህትና ቃል እናሳስባለን። ከጾማችን ረድኤቱን በረከቱን እንዲልክልን የልዑል እግዚአብሔር መልካም ፈቃድ ይሁንልን። አሜን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሥርዓት መሠረት ሁሉ እንዲጾማቸው መጀመሪያዎቹና መጨረሻቸው ተቀምሮ ጊዜና ወቅት ተወስኖላቸው የተደነገጉ 7 የአዋጅ አጽዋማቶችም አሉ። እነዚህም በሐዋርያት ሲጾሙ የቆዩና ሊቃውንተ ቤተ ክርስቲያን በቀኖና ያጸኗቸው ዲድስቅልያና ሌሎች የቀኖና መጻሕፍት ሥርዓታቸውን የሰሩላቸውም ናቸው። ረዘም ያሉ አጽዋማት ከመጀመራቸውም በፊት የሚደረገውን ዝግጅት ቅበላ ይባላል። ጸዋሚዎቹም ለረጅም ቀናት ከጽሉላት ምግብ መባልት የሚታቀቡም ስለሆነ ረጅሙን ጾም ለመቀበል እንደየአቅማቸው የጽሉላት ምግቦችን ይመገባሉ። ጾሙም በሚጀመርበት ዕለት ጾሙን ለመጀመር ያበቃህን ፈጣሪያችን ለመፈጸም ማብቃን ኃይልና ብርታትን ስጠን በማለትም ይጀምሩታል። ጾመው ለመግደፍ እንዲያበቃቸው ራሳቸውን ለፈጣሪያቸው አሳልፈው ይሰጣሉ። ወርሃ ጾሙም ሲፈጸም ደግሞ ጾሙ ተፈሰከ ተገደፈ ይባላል። ምዕመናንም እንደየአቅማቸው ጾሙን በጥሉላት መባሌት ይፈስካሉ። የተቸገሩ ጎረቤታቸውንም ይደግፋሉ። የአዋጅ አጽዋማቶችም ምንነት ከብዙ በጥቂቱ እንደዚህ በማለት እንደርጋለን። ዐቢይ ጾም፣ ጾመ ዓርባ፣ ጾመ ክርስቶስ። ይህም ጾሙ ጌታችንና መድኃኒታችን ኢየሱስ ክርስቶስ ከተጠመቀም በኋላ 40 መዓልትና ሌሊት ከቆመ ሳያርፍ ከዘረጋም ሰዓት በትሕርምት የጾመው ጾም በመሆኑ ዐቢይም ተብሏል። እኛም ጌታ የጾሙን ለማስታወስ በረከቱንም ለማግኘት በግብር እርሱን ለመምሰል የሥጋን ፈቃዳችንን ለነፍሳችን ለማስገዛት እንጾመዋለን። ጌታችን የጾመው እቀደስ እከብር ወይንም እነጻም ብሎም ሳይሆን ለኛ አርያም ለመሆንም ጭምር ነው። ዐቢይ ጾሙም 8 ሳምንታት 55 ቀናቶችም አሉት። በውስጡ 8 ቅዳሜዎች 7 እሁዶች ይገኛሉ። ይኸውም 15 ቀን ማለት ነው። ጾሙ በተለያዩ ስሞችም ይጠራል። አንደኛ ጌታችን መድኃኒታችን ኢየሱስ ክርስቶስ ከተጠመቀ በኋላ የጾመው በመሆኑ፣ እንደዚሁም ዐቢይ እግዚአብሔር ወበዐቢይ ኃይሉ፣ ዐቢይ እግዚአብሔር ወብዙ አኮቴቱ እየተባለ ጌታችን የጾመውን ጾም ስለሆነ ዐቢይ ጾም ይባላል። የዐቢይ ጾም መጠሪያዎችም ስያሜዎቹ እንደዚህ ይባላሉ።
ጾመ ሁዳዴ በጥንት ዘመን ገባሮች ለባለ ርስቱ የሚያርሱት መሬት ሁዳድ ተብሎ ይጠራም ነበር። ሁዳድ ማለት የመንግስት ርስት ማለት ነው። የመንግስት ሁዳድ በሚታሰርበትም ጊዜ፣ አዝመራው በሚሰበሰብበት ጊዜ ልጅ አዋቂ ሳይባል የመንግስት ዜጋ ሁሉ ለስራም ታጥቆ እንደሚነሳ አብይ ጾምም ሠራዬ ሕግ ኢየሱስ ክርስቶስ የጾመውን በመሆኑ ምዕመናን ይህን እያሰቡ ከሊቅ እስከ ደቂቅ የሚመጸውቱትም ስለሆነ ጾመ ሁዳዴ ይባላል። የካሳ ጾምም ይባላል። አዳምና ሔዋን አትብሉ የተባሉትን በመብላታቸው ከገነት ለመባረር ለውርደትና ለሞት ለሲኦል እንዲሁም ለባርነት የበቁት በመብል ምክንያት ነበር። አዳም ከገነት ሲባረር ራበ ጸጋ መንፈሳዊ ራብ ደርሶበት ነበርና ዳግማዊ አዳም የተባለው ኢየሱስ ክርስቶስ ግን በሆድ ምክንያት ድቀት አግኝቶት ራበ ጸጋ ደርሶበት የነበረውን ቀዳማዊ አዳምንና ልጆቹን በፈቃድ በፈጸመው ጾም ካሰን። ስለዚህ አብይ ጾምም የካሳ ጾም በመባል ይጠራል። የድል ጾምም በመባል ይጠራል። አዳምና ሔዋን ከዚህ ዓለም ርቃ ለምትገኘው በገነት ሳሉ በምክረ ከይሲ ተታለሉና ድል ሆኖ ተስፋውን ሊፈጽም የመጣ ክርስቶስም ዲያብሎስን ድል ያደርግልን ዘንድ ተጠምቆም ሳይውል ሳያድር ከዚህ ዓለም ርቆ ወደ ገዳም በመሄድና ከሰው ተለይቶ 40 መዓልትና 40 ሌሊት በመጾም ዲያብሎስን ፈቃደ ሥጋችንን ድል የምናደርግበትን ኃይል አጎናጸፈን። ስለዚህ አብይ ጾም 3 አርእስተ ኃጥእ ድል የተነሱበት በመሆኑ ዲያብሎስ ያፈረበት ስለሆነ የድል ጾም ይባላል። ሊቀ ነቢያት ሙሴ 40 ቀንና 40 ሌሊት በሲና ተራራ ጾሞ እስራኤል ዘሥጋንና ግልቡና ወደ ኦሪት ሕግ ያሸጋገረም ሲሆን ክርስቶስም እስራኤል ዘነፍስ የተባለውን ከሕገ ኦሪት ወደ ሕገ ወንጌል 40 መዓልትና ሌሊት በመጾም ያሸጋገረን በመሆኑ የመሸጋገሪያ ጾም ተብሎም ይጠራል። ጾመ አስተምሮም በመባል ይጠራል። ኃይል ጽን ይግባውና ጌታችን ያለ ድካም ሁሉን ማድረግ ሲቻለው መምህረ ትሕትና ነውና አርአያውን ሊተውልን ራሱን ዝቅ አደረገ። እኛ ወደ እርሱ በፍቅር ይስበን ዘንድ አስቀድሞም ወደኛ መጣ። መጥቶም ረሃባችን ተራበ፣ ድካማችን ደከመ፣ ፈተናችንን ተፈተነ። ስለዚህ በጾሙ ትሕትና ትዕግስትንና ደለልን ማድረግን ስላስተማረበት ጾሙም ጾመ አስተምሮ ይባላል። የቅዱሳት ገዳም ጾም በመባልም ይጠራል። ጌታችን ከከተማ ርቆ ከሰው ተለይቶ በመጾም ከከተማ ርቆ ከሰው ተለይቶ በገዳም በቤትነውና በመኖር ለባሕታውያን ለመነኮሳትን ቀድሶ ባርኮ የሰጠበት የመጥምቁ ዮሐንስንና የነቢዩ ኤልሳዕን ገዳማዊነት የባረከበት በገዳም ከአራዊት ጋር ኖሮ በዲያብሎስ ተፈትኖ ድል አድርጓልና ጾሙም የቅዱሳት ገዳም ጾም ይባላል። ሌላኛውም የመዘጋጃ ጾም በመባል ይጠራል። ለእስራኤላውያን ስለ በዓለ ፋሲካ አከባበር ሲነግራቸው የፋሲካውን በግ ሥጋ ከመራራ ቅጠል ጋር እንዲበሉ ታዘው ነበር። ይህም መራራ ቅጠል በግብፅ ይኖሩት የነበረውን
የመከራ ኑሮ የሚያሳስባቸውና ዳግም ወደ ግብፅ ምድረ ፋይድ እንዳይመለሱ ከኃጢአታቸው ይርቁ ዘንድ የሚያስተምራቸው ነበር። የፋሲካ በግም ደግሞ እግዚአብሔር በፍቅሩ የሰጣቸውን ነጻነት ያሳስባቸዋል። ዛሬም በኦርቶዶክሳዊት ተዋሕዶ ቤተክርስቲያን ከበዓለ ትንሣኤው በፊት የጾም ወራት ያስቀደምነውም ለዚህ ነው። ከመብል ስንከለከል አዳምና ሔዋን የተሰጠውን ሕግ እናሰባለን ብለው ረሃብ ሲሰማን በሰው ልጅ ላይ ደርሶ የነበረውን ጸጋ ረሃብና የመንፈስ ቅዱስ ረሃብ ይታወሰኛል። ስንደክም ስንጎሰቆል በአዳምና ሔዋን የደረሰው የመንፈስ ጉስቁልናና የበደልን ዕዳ ቀንበር ተሸክመው የደረሰባቸው ድካም ይታሰብልናል። እኛም በእነርሱ የደረሰችው ሞት በእኛ እንድትደርስ ዳግም እንዳትደርስም ዳግም ወደ ኃጢአት እንዳንመለስም ይመክረናል። በጾሙም መጨረሻ የአዲስ ኪዳንን በግ የጌታችን የመድኃኒታችን ኢየሱስ ክርስቶስን ሥጋና ደም እንቀበላለን። ያን ጊዜም ሞትን ካሸነፍነው አምላካችን ጋር አንድ እንሆናለን። ሞታችን በሞቱ እንዳለፈ እናስባለን። በመሆኑ ይህ ወቅት በዓለ ትንሣኤ የአዲስ ኪዳን ፋሲካን ለማክበርና ሥጋው ደሙን ለመቀበል ራሳችንን የምናዘጋጅበት የምንፈትንበትም ነው። ጾሙ የመዘጋጃ ጾምም ተብሎ ይጠራል። የሥራ የመጀመሪያም ጾም ተብሎም በማለት ይጠራል። ጌታችን መድኃኒታችን ኢየሱስ ክርስቶስ የማስተማር ሥራውን ከመጀመሩ አንቀጸ መንግሥተ ሰማያትን ከማስተማሩ አስቀድሞ በገዳመ ቆሮንጦስ የጾመው በመሆኑም የሥራ መጀመሪያ ጾም ተብሎ ይጠራል። ስለሆነም ሐዋርያት እርሱን አብነት አድርገው ሥራቸውን በጾም ጀመሩ። በአብይ ጾም ከተድላ ከደስታ ወገን ማናቸውም ተድላ ደስታ ማድረግ አይገባም። ሁሉም እያንዳንዱ ከሥጋዊ ነገር መጠበቅ መጠንቀቅ ይገባዋል እንጂ ይህች ወቅት ክብር ምስጋና ይግባውና ክርስቶስ ስለ ሰው ልጆች ሁሉ በተቀበለው መከራ የምናዝንባት በተሰጠን ኃይል መንፈሳዊ ከሰይጣንና ከፈቃደ ሥጋ ጋር የምንጋደልባት እኛ በበደል እርሱ ክሶ እንዳዳነን በማዘከር ደግሞ ወደ ኃጢአት ላለመመለስ ቃል የምንገባበት አብነት ሊሆነን ከኖረልን ሕይወት ከሠራልን ሕግ የምንማርበት ለቅዱስ ቁርባን የምንዘጋጅበት ክብርት ናትና አብይ ጾም ደህንነታችን የኃጢአታችን ስርየት ተደርጎባታል። ዕለታቱ ሌሎች ጊዜያት ስንቅ የምንይዝባቸውና ከተኩላ የምንጠነቀቅባቸው በመሆናቸው በዓመቱ ውስጥ ከሚኖሩ ቀናት ሁሉም እነዚህ ቀናቶች ልዩ ናቸው። በመሆኑ ከቀሩት አጽዋማት ይልቅ በአብይ ጾም የሰይጣን ጾር ጭንቅ ይሆናል። ምክንያቱም ጌታችን ስለኛ በጾመው ጾም ጌታም ዲያብሎስን ድል ነስቶ ያመጣውን ክብር ሰጥቶናልና ስለዚህም ነው። ምዕመናንም በአብይ ጾም ከፈቃደ ሥጋ ከፈቲው ጾር ለመጠበቅ ኃጣው አጋንንትን ለመወጋት ይጸናሉና ስለዚህ ሰይጣናም ጾሩን ያጸኑባቸዋል። በዓመት በሚወጣ በጌታ ጾም ከትሩፋት ወገን ለመጾም የሚስማማ ሥራ ስለሚሰሩም ጌታ ጸጋ ረድኤት ይሰጣልና ስለዚህ ጾሩ እየጨመረ ጸጋ ክብር ይጨመርላቸዋልና ስለዚህም ነው።
ቅዱስ ያሬድ በጾመ ድጓ በአብይ ጾም ለሚገኙ ሰንበታት ሁሉ የተለየ መዝሙር ሰርቶላቸዋል። ሰንበታቱም በመዝሙሩ ስም ዘወረደ፣ ቅድስት፣ ምኩራብ፣ መጻጉዕ፣ ደብረ ዘይት፣ ገብርኄር፣ ኒቆዲሞስ፣ ሆሳዕና በመባል ይጠራሉ። የበረከትና የዕረፍት ዕለታት በመሆናቸው ከሥጋ ሐሳብና ሥራ ተለይተን በእግዚአብሔር ቃል በጸሎትና በዝማሬ ተግተን ለእግዚአብሔር ምስጋና የምናቀርብበት ናቸው። የመጀመሪያው ሳምንት ዘወረደ ይባላል። ከአዳም ጾም ሳምንታት መካከል የመጀመሪያው ሳምንት ዘወረደ ዘመነ አዳም በመባል ይታወቃል። ዘወረደ ማለት ከላይ የመጣ የወረደም ማለት ነው። ይህም አምላካችን አዳምንና ልጆቹን ከሞት ለማዳን ሲልም ጌታችን ኢየሱስ ክርስቶስ ሰው መሆኑንና የፈጸመውን የማዳን ሥራም ያመለክታል። ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም ካለው ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ቃል በመነሳት ሊቁ ቅዱስ ያሬድ በጾመ ድጓው መጀመሪያ ላይ ይህን ዕለት ገልጾታል። አዳምን ለማዳን ከሰማይ የወረደውን አምላክ አይሁድ ሰቀሉት። የሰማይ ስልጣን ያለው የሁሉ ጌታ እንደሆነም ምንም አላወቁትም ማለት ነው። ይህም ድርሰት በቤተ ክርስቲያናችን የመጀመሪያው የሆነው ዕለተ ሰንበት ዋዜማ መግቢያው ማኅተም ሆኖ ከዋዜማ በፊት ምንጊዜም በየዓመቱ ይቆማል፣ ይዘመራል፣ ይመሰገናል። ይህ የመጀመሪያው ሳምንት ጾመ ሕርቃል ይባላል። ሕርቃል ኤራቅሊስ በ614 ዓመተ ምህረት የቢዛንታይን ንጉሥ ነበር። ይህ ሳምንት በስሙ የተጠራበት ምክንያት በዘመኑ ፋርሶች ኢየሩሳሌምን ወረው ጌታችን መስቀል ማርከው ወስደውት ነበር። እርሱ ወደ ፋርስም ዘምቶ መስቀሉን ከነርሱም ነጥቆ ይዞ ወደ ኢየሩሳሌም ተመልሷል። ሕርቃል ከፋርሶች ጋር ከመወጋቱም በፊት ሐዋርያት በሲኖዶሳቸው ነፍስ የገደለ ሰው እስከ ዕድሜ ልኩ ይጹም ብለው ሥርዓት ሰርተዋልና ጾሙን ፈርቶም ስለነበር በኢየሩሳሌም የነበሩ ምዕመናን ሐሳቡን ደግፈው አንተ ጠላታችንን አጥፋልን፣ መስቀሉን አስመልስልን እንጂ የአንድ ሰው ዕድሜ ቢበዛ 70 ያለበለዛም 80 ዓመት ነው። ጾሙን 505 ቀን ተከፋፍለን እኛን ጾምልሃለን ብለው ጾሞለታል። ጾሙንም 5 ጊዜም ተከፋፍለን እኛም እንጾምልሃለን ብለውታል። ይህንን መሰረት በማድረግ ያላወቁት አንድ ቀን ጾመው ትተውታል። ያወቁት ግን ቀድሞም ሐዋርያት ጾሞታል ብለው ሥርዓት አድርገው በዓመት በአብይ ጾም መጀመሪያ ላይ ጾመ ሕርቃል እያሉ የሚጾሙትም ሆነዋል። ቤተ ክርስቲያናችን ይህንን ሥርዓት መሰረት በማድረግ ከጌታችን መድኃኒታችን ኢየሱስ ክርስቶስ ጾም የመጀመሪያውን ሳምንት ጾመ ሕርቃል በሚል ስም ሰይማ እንዲጾም አድርጋለች። በቅዱስ ያሬድ ጾመ ድጓ ዘወረደ የተባለ የሚታወቀው በጾመ አርባው ወቅት በተለይ በመጀመሪያው ሳምንት የሚገኘው ድርሰት በነግህ፣ በሰለስት፣ በቀትርና በሰርክ እንዲሁም በቅዳሜና እሁድ በሌሊት የሚዘመር ነው።
በውስጡም የያዘውን ፍሬ ሐሳብ የጾምን፣ የጸሎትን፣ የምጽዋትንና የፍቅርን ጠቃሚነት አጉልቶ የሚያስተምርም ነው። ሊቁ ቅዱስ ያሬድ በዘወረደ ጾመ ድጓሁ እግዚአብሔር ሙሴን ሕዝብ የከብት መንጋ ቤተሰብ ሁሉ በሰንበት ቀን ከድካማቸው ይረፉ በማለት አዘዘው። በማለት ሰንበት ለሰው ልጆች ብቻም ሳይሆን ሕይወት ላለው ነገር ሁሉ ጸጥታና ሰላም የሰፈነባት የእረፍት ቀን ስለመሆኗም ተናግሯል። በዚህም ወቅት ዘመነ ጾም ወይንም ዘመነ ሙሴ ይባላል። ጾምን መጾም የፍቃድ ብቻም ሳይሆን ትእዛዝም ጭምር ነው። ነቢዩ ኢዩኤል ጾምን ያዙ፣ አጽኑ፣ ምህላንም አውጆ፣ ሽማግሌዎችን ከፈጣሪያችን ቤት ሰብስባችሁ በአንድነት ሆናችሁ ወደ እግዚአብሔር ጩኹ ለምኑም ብሏል። ሐዋርያው ቅዱስ ጳውሎስም ወኩኑ ላይካነ ለእግዚአብሔር በጾም ወበንጽሕ፣ በጾም በንጽሕና ተወስናችሁ እግዚአብሔርን አገልግሉም ብሏል። ነቢዩ ዳዊትም ጉልበቶቼ በጾም ደከሙ፣ ሥጋዬም ቅባት በማጣት ከሳ ማለቱ የጾምን አስፈላጊነትም ያስረዳል። በቁራኝነት አብሮ የሚኖር መንፈስ ርኩስ ሰይጣን እንኳን በጾም የሚወገድ መሆኑ መድኃኒታችን ኢየሱስ ክርስቶስ ተናግሯል። ቅዱሳን ሐዋርያት ሙሽራውን ከነሱ ለይተው የሚወስዱበት ጊዜ ይመጣል፣ ያን ጊዜ ይጾማሉ ያለውን የጌታችን ቃል መሰረት በማድረግ ጌታችን ሞቶ ከተነሳና ካረገም በኋላ ጾመዋል። የጾሙንም ሕግ ሰርተዋል። ሰለስቱ ምዕትም ሐዋርያት የጾሙትንና እንዲጾም የወሰኑትን መጾም ይገባል ብለው አጽዋማትን እንድንጾም መወሰናቸው ይህን የጌታችን ቃል መሰረት በማድረግም ነው። ጌታችን መድኃኒታችን ኢየሱስ ክርስቶስም ሠራየ ሕግ እንደመሆኑ 40 ቀን 40 ሌሊት ጾሞ እንጂ ዝም ብሎ ጾሞ አላለንም። ስለዚህም ጾም ትእዛዝ ሕግ መሆኑን ተገንዝበን ሁላችንም መጾም አለብን። ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን ጾም የጾመው ለአብነት፣ ለማስተማር፣ ለአርአያነት ነው። በዚህ ታላቅ ጾም ጥንተ ጠላታችን ዲያብሎስ ከሰው የሥጋ ጠባይ የሚመጣ ስስትና ፍቅረ ነዋይ ድል የተነሱበትም ዕለት ነው። እኛም ይህን እያሰብን በተለያየ መንገድ የሚመጣብንን ፈተና ለማራቅ ከዚህ ታላቅ ጾም በረከት እንድናገኝ እንጾማለን። ጸልዩ ጸልዩ፣ ጹሙ ጹሙ ብሎናልና። ጾም ለክርስቲያኖች ዲያብሎስን ድል የምንነሳበት መንፈሳዊ የጦር ዕቃም ጋሻም ነው። ስለዚህ ሐዋርያትና ኦርቶዶክሳዊት ቤተክርስቲያን እንደምታስተምረን ይህንን ጾም ከምግብ ለመከልከል ከዚህም ጋር ጸሎትን፣ ስግደትን፣ ምጽዋትንና የንስሐ እንባም ጨምረን እያነባን እንጾመው። የጌታችንና ነቢያት ሐዋርያትም የተውልን መንፈሳዊ መሳሪያ ነውና እንግዲህ አብይ ጾም ማለት ጌታ ስለኛ ባየው መከራ የምናዝንበት፣ በሰጠን ኃይል ከሰይጣንና ከፈቃደ ሥጋ የምንዋጋበት፣ በበደልነው ገብቶ ያልካሰንን እያሰብን ዳግመኛም ወደ ኃጢአት ላንመለስ ቃል የምንገባበት ቅዱስ ዕለት ነው። ራሳችንን ለፋሲካው በግ ለሥጋው ደሙ የምናዘጋጅበትም ሰሞን ጭምር ነው። በመሆኑ በሰላም በፍቅር በትሕትናም ጾመን ለበዓለ ትንሣኤው በሰላም እንዲያደርሰን
ጾመን ለማክበር እንዲያበቃን እግዚአብሔር በቸርነቱ ይጠብቀን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። በዚህ ቆየን። አሜን። በስመ አብ